የሀገራችን ኑሮ ውድነት እንግዲህ እያደር መጨመር በቀር ምንም መቀነስ እስካሁን ድረስ አላየንም። ያው እንግዲህ ሮመዳን ሲገባ ይቀንሳል ስላችሁ ከርሜ ነበረ። ግን አሁን ሁሉም ነገር ከመጨመርም አልፎ ምንም ቦታ የለም ነው የሚሏችሁ። ደግሞ አሁን ዋጋ መጨመር ብቻ ሳይሆን የሚገርመው ነገር እዛም ስጠይቁ የምፈልጉትን እንኳን በፈለጋችሁበት ሰዓት አታገኙም፣ የለም ነው የሚባለውና ይሄ ሁሉ ነገር የሆነው ምንድነው? ደሴ ላይ ብዙ መካዘኖች ስለታሸጉ ነው ማለት ነው። የሀገራችን ወቅታዊ ሁኔታ በጣም ያሳዝናል። በጣም ሚስኪን እንኳን እንደፈለገ ቀምሶ የማይጾምበት ወቅት ላይ ነው የደረስነው። በጣም ያሳዝናል። ሀገራችን ወዴት እየሄደ እንደው እኔ የማውቀው ታሪክ የለኝም። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ልይ ደህና ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ውድ ተመልካቾቼ ብዙ ጊዜ እንደምላችሁ ዩቲዩብ ቻናሌ ብዙ ሪፖርቶችም በስተውበታል። ነገር ግን በጣምም እያያችሁት አይደለም፣ ላይክ ሸርም እያደረጋችሁት አይደለም። በዚሁ አጋጣሚ ለቻናሉ አዲስ የመጀመሪያ እየገባችሁ ከሆነ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ለሁል ጊዜ ቤተሰብ ሁኑ። ብዙ ቁም ነገሮችም እንዲሁም ፈታ ዘና የሚያደርጉ ቪዲዮዎችን አቀርባለሁ ማለት ነው። ውድ ተመልካቾቼ ቤተሰብ የሚሆናችሁ እስከ መጨረሻው ቪዲዮውን በመከታተል ላይክ ሼር በማድረግ ጀምሩ ማለት ነው። እንግዲህ የሮመዳን አስቤዛ ዛሬ ለየት ያለ የሮመዳን አስቤዛ ይዤላችሁ መጥቻለሁ ማለት ነው። ውድ ተመልካቾቼ የአንዲት እህቴ ትዕዛዝ ነው ማለት ነው። ውድ ተመልካቾቼ እንግዲህ የእህቴ ትዕዛዝ ግማሽ ወደ ወልተኬ የሚባል ሀገራችን ማለት ነው የሚጫን ነው። እንግዲህ የሚጫነው በግመል ነው ታውቃላችሁ። ወደዛ ያው ባጃጅ ምናምን ተሽከርካሪ ነገሮች ስለማይገቡ በአህያና በግመል ነው የምንጠቀመው ማለት ነው። ውድ ተመልካቾቼ ከዛ በመቀጠል የሷው ትዕዛዝ ነው። አሁንም ወደ መሃል አምባ የሚጫን አለ ማለት ነው። ደግሞ የሌላዋ እህቴ ወደ ጎንፎ ውርጌሳ ወደ ጎንፎ ጨፌ የሚያቀናም አለ ማለት ነው። ሁሉንም ትዕዛዝ በስርዓት የምነግራችሁ ይሆናል። እንደነገርኳችሁ እንግዲህ እኔ የምገዛው እዚሁ በዋጋው በኢትዮጵያ ብር ነው ማለት ነው። ብዙዎቻችሁ ታውቁታላችሁ። በስነ ስርዓት በታማኝነት ገዝቼ ሁሉንም በኦሪጂናሉ ዝም ብዬ አርበስብሼ ምናምን እቃ አላደርስም። ብዙዎቻችሁ ታውቃላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ወደ ወልተኬ የሚሄደው የእህቴ እቃ 50 ኪሎ ዱቄት፣ 20 ሊትር ዘይት፣ ተምር 1 ካርቶን፣ 4 ጣሳ ቡና፣ እንደገና ደግሞ 4 ጣሳ ስኳር። ውድ ተመልካቾቼ የታዘዝኩት ማለት ነው እንግዲህ ዘይት 20 ኪሎ፣ 50 ኪሎ፣ እንደገና ደግሞ ቡና 4 ጣሳ የቡርቃው ማለት ነው አሪፉ ቡና፣ እንደገና ደግሞ 2 ጣሳ 4 ጣሳ ስኳር ለእናቷና ለወንድሟ አዛኛ ላይ ማለት ነው በስነ ስርዓት አዘጋጅቼላታለሁ። እንዲሁም ደግሞ ወደ መሃል አምባ የሚሄደው ደግሞ 50 ኪሎ 1 ዱቄት፣ ከዛ ተምር 4 ሀባ በሀባ ማለት ነው የካርቶን ግማሽ፣ ከዛ 2 ጣሳ ስኳር፣ 2 ጣሳ ቡና ብላኛለች። ሁሉንም ነገር እንግዲህ ገዝቼ አዘገጃጅቻለሁ ማለት ነው ውድ ተመልካቾቼ። እንዲሁም ደግሞ ወደ ጎንፎ ጨፌ የሚሄደው 1 ቪንቶ አሲር ማለት ነው የሚበጠበጡት፣ ከዛ ደግሞ ቡና 1 ጣሳ ቡና፣ ከዛ 5 ኪሎ ስኳር ውድ ተመልካቾቼ፣ 5 ሊትር ዘይት ብላኛለች፣ 10 ኪሎ ዱቄት ብላኛለች፣ 1 ካርቶን መኮረኒ ብላኛለች። ውድ ተመልካቾቼ እንግዲህ ሁሉንም አዘጋጅቻለሁ ማለት ነው። በስነ ስርዓት አዘጋጅቼ አሟልቼ እንደዚህ አዘገጃጅቸዋለሁ ማለት ነው። ያው እንግዲህ ታውቃላችሁ ለብዙ እህቶቼ የምናገረው ነገር ምንድን ነው? ብዙ እቃ ታዙና ከዛ ለእኔ የሚከፈለው ይሄን ያህል ነው ብዬ ስነግራችሁ ብዙዎቻችሁ የሚከፋችኋል። ለምን ይከፈላል የምትሉ ሰዎች አላችሁ። ይህንን እንግዲህ ከእንቅልፌ ጠዋት ተነስቼ ይህንን እቃ በየቦታው ዙሬ አንድ ቦታ ሸክፌ ጭኜ አድርሼ ለምን አይከፈለኝም ነው።
ምን ይደንቃል ቢከፈል ነው። እናንተ የምትፈልጉት ምንድነው? አረበቅብቆ በሪያል ይህን ያህል ነው ብሎ ተቀብሏችሁ ወይም ከቃ 200 300 እየያዙ አጭበርብረው የሚበሏችሁን ስለምትፈልጉ ነው ማለት ነው። እኔ ደግሞ በስነ ስርዓት ዋጋችሁን ነግሬያችሁ በምትፈልጉት አይነት አሟልቼላችሁ ገዝቼላችሁ በስነ ስርዓት ጭኜ አድርሼላችሁ ነው ብር የምጠይቀው አይደል እንዴ? ስለዚህ እኔ የምፈልገው ሐላሌን ስለሆነ ግዴታ በስነ ስርዓት ነግሬያችሁ ነው ማለት ነው መስራት የምፈልገው እኔ ማለት ነው። ውድ ተመልካቾቼ እንግዲህ ይህን ዕቃ በስነ ስርዓት አሟልቻለሁኝ። ሌላ በጣም ብዙ ዕቃ አለ፣ እንዲሁም በሌላ ቦታም የማደርሰው ዕቃ አለኝ ማለት ነው። እሱን ዕቃ በስርዓት የማሳያችሁ ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ ሀገራችን አድሮ መጨመር ነው። እንግዲህ ዱቄት ቀጣይ እንደነገርኳችሁ በ4600 በ4650 አይገኝም ማለት ነው። አሁን ላይ ዱቄት በጣም ጨምሯል እየተባለ ነው። ወደ 5000 ምናምን 5200 5300 መግባቱ አይቀርም። ያው እንግዲህ ብዙ ጊዜ አሳስቻችኋለሁኝ፣ በጣም ይቅርታ። ዋጋ አሁን ጨምሯል። ሮመዳን 10 እና ሮመዳን እንደዛ ሲል ዋጋ ይቀንሳል ብያችኋለሁኝ። የኔ ወሬ ሰምታችሁ ወደ ኋላ የተረገጣችሁ ሰዎች አላችሁ። እንግዲህ ይቅርታ መጠየቅ ነው የምፈልገው። ምክንያቱም እኔ ለእናንተ የጠቀምኩ መስሎኝ ጥሩ ወቅት ላይ ትገዙታላችሁ ብዬ ነበር ምክር የሰጠኋችሁ። ነገር ግን አልጠቀምኳችሁም። ምክንያቱም ሁሉም ነገር ዋጋ ስለጨመረ ማለት ነው። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ ሸር አድርጉት። እንዲሁም ለቤተሰቦቻችሁ ያላዘዛችሁ እስካሁን ማዘዝ የምትፈልጉ በስነ ስርዓት ገዝቼ አደርስላችኋለሁ። እንዲሁም ለሚስኪኖች የተቻላችሁትን መነየት የምትፈልጉ በየአካባቢው በጣም የተቸገሩ ሰዎች አሉ፣ ሚስኪን የቲሞች አሉ። ለነሱ ማዘዝ የምትፈልጉ ሰዎች በታማኝነት በስነ ስርዓት የተቻለውን ገዝቼ ሰጥላችኋለሁ ማለት ነው። ኸይር ስራ የምትፈልጉ አናጉሪም በማስቀምጠው ቁጥር። እንዲሁም ከተማም ይሁን ገጠርም ይሁን የትም ይሁን የሮመዳን አስቤዛ ለቤተሰቦቻችሁ እስካሁን ያልገዛችሁ አሁን ላይ መግዛት ፈልጋችሁ ቁጥሬን ከኮሜንት ስር ላይ ነው የማስቀምጠው። ሁላችሁም ኮሜንት ስር ላይ ቁጥሬን ታገኙታላችሁ። ኢሞ፣ ዋትስአፕ እንዲሁም ቴሌግራም በምትፈልጉት ማዘዝ ትችላላችሁ። እኔ የምገዛው እንግዲህ እስካሁን ድረስ ለማታውቁ በስነ ስርዓት ሱቁ በሚሸጥበት ዋጋ ሁሉንም ዕቃችሁን አዘገጃጅቼ ረታትቤ እልክላችኋለሁ። ለእኔ የለፋሁበትን ሐላሌን የሻይ ትሰጡኛላችሁ ማለት ነው። በቃ እኔ የምሰራው እንደዚህ ነው። ብዙዎቻችሁ የኔ የሚከፈለው ይሄን ያህል ነው ብዬ ስላችሁ አረ ብላችሁ ተናዳችሁ የምትወጡ ሰዎች አላችሁ። ነገር ግን ዝም ብሎ በነፃ አይሰራም ማለት ነው። ስለዚህ እንኳን እኔ የእናት አባቶቻችሁ ልጅ ገንዘብ ሳይቀበሏችሁ ማንኛውንም ዕቃ ስለማይታዘዟችሁ ብዙዎቻችሁ ስለምታውቁት ማለት ነው። ውድ ተመልካቾቼ በጣም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ በያላችሁበት።